ስለ ዳጣ ብቻ እንዳይሆን። ኧረ ጋሼ ዛሬ ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከትያለሁ። ዳጣ ክፍል 68 ይዤላችሁ ቀርቤያለሁ። እንግዲህ እስቲ ለአባትሽ ደውይለት ብላ አለቻት ማርታ ዳጣ። ሰዎች የሚያስቡ አባታች አድርገው ነው የሚያስቡሽ። እንደዚህ መንዘላዘልሽን አቆሚ ብትበጅ ነው የሚሻለሽ ብላ አለቻትኝ። ኤቢ እንግዲህ ወደ ላይ ሆና የሆነ እያወረደች ነበረ። እሱም ቤቴም ትዳሬም እያለ ነበረ። ማርታም እሷም የምትለውን ጠፍቷት፣ ምክንያቱም አስተሳሰቡ ሌላ ስለሆነበት። ባለፈው ውሃ ምን አደረገች መሰለህ እንዴ? አባዬ አንተ ሾርባ ሰጠህ አበላድለ እንዴ? ሾርባ ሰጠው ብላ ምን ማለት ነው? ነገር ሀላትና ጋሽ ግርማም እንዳሉበት ዳጣም እንደዚህ ይኸውልሽ እንደዚህ የሆነ አላተኝ። እሷም እንግዲህ የምትመጥበት አለባት። ኤቢ እንግዲህ ከናታ ውስጥ ቤት ገብታ እየፈለገች ነበር። የምትፈልገው ነገር አልሳካላት ይወላል አልሳካላት እምቢ ብላችሁ አይደል እንዴ? ምን አላችሁ እያለ ሾርባቸውን እየጠጡ ነበረ። እንግዲህ አላህ አንዱ ወጥቶ ሲያበቃ ለአንዱ ነው የሚሰጠው አለችና ያ ሰውዬ አላስጨርሳቸው። አረ እኔ እኮ መፈልገው የራሴን እንጂ ከሌላ ሰው ቀምሮ የሚያሰጠኝን አይደለም። አረ ለሽ መቆጣ ብሎ አላንተ ብሎ ሌላ መሪያ ዘረጋ። አረ እባክህ አለችውን አለውን። አሁን ሙዟን እየላጠች እየበላ የነበር ውሃ አንቺም እንደስንሽ ተመጥነሻል። እውቀቱንም ሁሉንም ያሳምርልሽ እያለ ምርቃኑን እያዘነበላቸው ይገኝ። አንተ ደግሞ ዘነበውን ሁሉ ጸባውን ሁሉም እያለ እየመረቃቸው ነበረ። ያሽማም እንግዲህ አሜን 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 እያለ ሁሉንም ተቀበላቸውና ናታን እንግዲህ አመሰግናለሁ ስትሰጪ ሰጥሻል ከድር አባዬ እንዳለው አይ ውሃ አልፈልግም፣ ወሬ ጥሩ አይደለም፣ ወሬ ጥሩ አይደለም ነው የምትል? አዎ ወሬ ጥሩ አይደለም፣ አብሶ የትልቅ ሰው ወሬ ትክክል አይደለም። ስለዚህ እንዳታዋሪ እሺ። በቃ አሁን ለዳጣ ሰጣት ፍሬው እንዳትጥለው ተክለዋለሁ አለችውና እሺ ተምሩ ፍሬውን ተክለዋለሁ ያለችው። እሷም እንግዲህ አለናታ የሚለው ጥፍት ብሎት ደውሃ ዳጣ ቁጭ ብላ ነበር ከክላሷ መጥታለችና ስሚ ዳጣ እዚህ ትልቅ ሰው ወሬ እንዳታዋሪ ብሏል። መልስ ነው እሺ። ይሄ ማነው ደግሞ እንደዚህ ያለሽ? ናታን ነው ያለው። ደግሞ ተመልከች ምን እንደመጣሁልሽ ተሚራ መጣሁልሽ አለቻትና ዳጣ ከገደል ያመጣሽልኝ አለቻትኝ ዳጣ። በጣም የኔ ቆንጆ አመሰግናለሁ አለቻት። ያንተም ሆነ እዛ አድርጋ ዳጣ አይውካ አለች። ማርቲ ምን ብሎ ነው ደሬ አለች። ከድር እኮ የዋህ ሰው እኮ ነው። እሱ አይደለም ምን እያሳዘነኝ፣ ንግግሩ አሳዝኖኛል። ሰው ምን እያወራ እንደሆነ ምን እያሰበ እንደሆነ እሱን አያሳወቀኝ። ቆይ ምንድነው ያለህ ንገረኝ አለች እና ማርታ አስተፋትተው እሱማ ቀልዱና የሚሆን ለኔ ትልቅ ነገር ነው የመሰለኝ። ይኸውልሽ ማርቲ እንደዛ ካልሽ በኋላማ የፈራሁት ነገር ደረሰብኝ። ድሬ አንዳንድ ጊዜ ደግሞ ነገር ታስረዝማለህ። ምንድነው ያላፈ እናንተም ጋር ሁለት ሚስት ጋር ማግባት ይቻላል ብሎ ጠየቀ። ከምር እንደዚህ ብሎ ጠየቀ? የቀልድም ቢሆን የመጀመሪያ ላይ ቢሆንም አስቤ ነበር፣ ግን እየቆየ ቢሆን ሳስበው ከድርኩ ተከክም የትም ሄዳ ማታቀለ ያረገለች ስትባል እነሱ ምን ማለት ነበረባቸው አለና እሱማ ምንም ማለት የለባቸው ትክክል ናቸው አለችና ማርታ እኔ በእውነቱ ለመናገር እኔ በእነሱ ቦታ ብሆን ምን የምችለው ነገር ይሄ ነው። ይወድዳል ለዚህ መፍትሄ ሰላም የልጅን አባት ማስተዋወቅ አለባት። ለክርስትናው ከዚህ የወለደች ልጅ ሰውን ጥሩ ጠርተን ሰውን ማስተዋወቅ ነው ያለብን። ማርቲ እንደዛ ይሻል ይመስለኛል። እኔ በህይወት እንደዚህ ልሳሳት እችላለሁ፣
ፍጹም አይደለሁም። ደግሜ ግን መሳሳት አይደለሁም። ይደረዬ አንተ እኮ አንዴም ቢሆን አልተሳሳትኩም። የሰፈሩ ሰው ራሱ ለምን እንደዚህ እንደሚያወራ አልገባኝም። መፍትሄው የሰላምዬን የልጇን በሰፈሩ ማስታወቅ ነው ያለብን። ከዚህ ደግሞ የታገር አንድ ሳምንት ሰላም የመጀመሪያዋን አካባቢውን ትወልዳለች ተብላለች። ከዛ እናስታውቃለን፣ እኛም ሰላማችን እናገኛለን። አትጨነቅ፣ ትንሽ እውነት ትወጣለች ይባላል። ከወሬ ወሬ ነው። ለእኔ እንደ ንፋስ ተበትኖ ነው የሚቀረው ሌላው አላት ማርቲ። እና አልደከመሽም? ትንሽ ኦልሞስት ትንሽ የጨርስን 3 ገጽ ነው የቀረኝ። እያነበበች ነው የጨረሽው ነው። እና ሀያት አመተሽ ነው ከናታን ጋር ያን ዳጣ ስጦታ የሰጠችው ነው አስታውስከው? ከዛ በኋላ እኮ ጨረስኩት። እኔ እኮ ተቀደምሽ እኮ በጣም ትገርማለህ። ስራ መስራት አቁመሃል። ነገር ላይ በጣም ይደንቅ ነው። ቆንጆ ነው። እስኪ ልጨርሰው እያለች እያነበበች ነበር። ደህና ደር አለችውና እሱን ያዘረገችው ናታን ልቦ እያተጣጠፈ ነበረ። እሱም ጎብ እያለ ከዛ ሄደ። ቀጥታ ሄደና ኤቢ ስለዚህ ሰላም ምንም ነገር የነገረች ነገር የለም። አትርከሚ። ለምንድን ነው በአይኔ ያየሁትን ነገር የምትክደኝ? ምንም ቢሆን አገኘሃለሁ፣ ቢረፍድም አሳያለሁ። እሺ ችግር የለውም። የፈለጉትን ማግኘት እኮ ነውር የለውም። ግን አንቺ የፈለግሽውን ነገር ያ ሰው ተያዘ። ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር ለማለመልቀቅ ምን ማወቅ አለብሽ? አንቺ ወደዛ ብሽቅ እየሰደበኝ ነው እምትለው ጥፍት ብሎባታል። እሱ እናታም በስሜት ተቆጥቶ ነው ተናግሯት የሄደ። እሱ ቢላትም ሊገባት አልቻለም። ደረጃ እንግዲህ ተወረደ። ምን በሰላም ሰላም ነው? አዎ በሰላም ነው። መቼ? አሁን ነው እና አላትና ሰላምን አይ ኋላ ይሻላል ነው እሱም አሁን ወደ ስራ ልሄድ ነው። በኋላ ብናወራስ ስለዛ ጉዳይ ወይስ? አይ መጨረሻ አይደለም በዛ አይደለም አለችውና ደግሞ እንደዚህ ያለ ስራ እንዳሰሪ ያላልንሽም ነበር? የሰራተኛ ክፍል እንደዚህ እንዳሰሪ ብዬሻለሁ። ባይሆን ልጆቹን ልታዣቸው። እሺ ጋሽ ደህና ዋል ብላ እሷም ሰላም ሰደደችው። ለሆዷ አሳስቦታል ደረጃ። እሷ ደግሞ ብነግረውስ ምን ይለኝስ እያለች እያውሰለሰለች ነው ሰላም። ማርታ እንግዲህ አልጠረጠርም አለች። ጋሽ መቼም አንዴ ጭንቅና ከመከራ ትውጣ ተብለሃል። አውቃለሁ ይሄ ላንተ እኮ ባይገባም ግን ምንም ማድረግ አልችልም አለችው። እና ሰላም በቃ የምትለው ሁላ ጥፍት ብሎባታል። ያው በሆድ ያለው ልጅ ያንተ እኮ ነው፣ ይሄን ደግሞ ማወቅ አለብህ አለችውና የምትለው ጥፍት ብሎባት አንገቷን ድፍት አደረገ። ዛኮችና ውስጥ አምላኬ ወይ እያለች ስትል ነበር። እችማ ላይ ወገቧን ታጥቃ ወደ ስራዋ ነበረች። እስናርኩ ደግሞ ወደ ነዋልዲህ ኤቢ ፍለጋ። ኤቢ የምትፈልገው ናታን እጅ በቃ ጥሪለት አለችና ውሃ ላከቻትኝ። መጠንቆማ እያየች ነበረ። ካፈተችና እየሮጠችልችና ኤቢ እንደዚህ ሞኝ አትሆኝ፣ የዋ ስትሆኝ ሁሉም ሰው ይወድሻል። ለምን እንደሚወድሽ ታውቂያለሽ? ለሚፈልጉ ሰዓት ሊጠቀሙብሽ ስለሚፈልጉ ነው። እንደዚህ ጅል ሆነሽ የምትቀጥ ተሆነ አለሽ ምን የምትሆኝ አለቻትና ብልጥልሽ ሆይ ሁሌም ቢሆን ሰዎች የሚሉሽን ነገር አትስሚ። ጎበዝ ሆይ የሚሉሽ እውነት አይደለም፣ ያታለሉሽ ነው። በእውቀት በገንዘብ በብልጠት ተበለጠሻቸው አይወዱሽም። ሆይ ምናምን አይሉሽም። እህቷን እየመከረች ነው። አንቺ ደግሞ ጅል ስለሆንሽ ነው የሚወድሽ አለችና እየመከረች ነበር። ይኸውልሽ ውሃ እንደዚህ መንዘላዘልሽን ተይው። ምንም ቢሆን እህት ነሽ፣ መካሪ ሆናለች። ዛሬ ደግሞ ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ላይክ እያደረጋችሁ አበረታቱኝ። እኔ ምርጦች ደህና ሁኑልኝ። ቁም ነገር አዘለና አስተማሪ ድራማ ነበረ። ዛሬ ቪዲዮ ይመስላል። ባይ ባይ።